መንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና መጣችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ እውነተኛ እምነትን ከፍርሃት ይልቅ አክብሮትን እንዴት እንደሚያመጣ የሚያስተምር ታሪክ እናያለን። ይህ ታሪክ የንስሐ ኃይልን፣ የእግዚአብሔር ታላቅ ምሕረትን ያሳየናል። የቅዱስ አባ ዘርዓ ብሩክ ታሪክ። ተዋሕዶን እንሰብካለን። ዘርዓ ብሩክ ገና በልጅነት ዓለምን የናቁ ገዳማዊ ሕይወትን የመረጡ ታላቅ አባት ናቸው። በበረሃውም በታላቅ ትሕትናና ጸሎት የእግዚአብሔርን ፍቅር ይፈልጉ ነበር። የእርሳቸውም ሕይወት መጀመሪያ ላይ እንደ ነበልባል የሚፋጅ ፍቅርን፣ ፍጹም ራስን መካድ ነበር። በየዕለቱ ለነፍሳቸው መዳንን ይጨነቁ ነበር። ይህም የእግዚአብሔር ቸርነትን አመጣላቸው። ነገር ግን ሰይጣን አይተኛም። የቅድስናቸውም እንደዛም የቅድስናቸው ብርሃን ጨመረ እንጂ አልቀነሰም። ዲያብሎስም በብዙ ፈተናዎች ሐሰተኛ ራእዮች ሊያሰናክላቸው መጣ። ከሁሉም የከፋው ፈተና ደግሞ ከንቱ ትዕቢት ነበር። ከንቱ ትዕቢት ታሪኩን እንቀጥል። አባ ዘርዓ ብሩክ በረጅም ዓመታት ገድልና ትሩፋት ደካማ ተሰምቷቸው ነበር። ሰይጣንም አንተ ልዩ ነህ፣ ከአሁን በኋላ ሰው ሆነ መስገድ አያስፈልግህም፣ አንተ ያለ ጥርጥር ትድናለህ የሚል የሐሰት ሹክሹክታን በልባቸው ውስጥ ተከለ። በዚያም የተነሳ አባ በትዕቢቱ የተነሳ ወደቁ። ከሌሎችም አባቶች ጋር መፈታተንና ወደ ገዳማቸውም ተመልሰው ለ7 ዓመታት ያህል በምድር ሳይሰግዱ ቀሩ። ከ7 ዓመታትም አለፉ። በገዳም ያሉ አባቶች ባዩት ነገር ተጠራጠሩ። ይህ ነገር የአባታችን ትሕትና የሚያመጣልን ነገር አይደለም አሉ። የንስሐ የትዕቢት ጦርነት። ኃጢአት የቱንም ያህል ከባድ ቢመስልም የእግዚአብሔር ምሕረት ግን ሁልጊዜም ይበልጣል። 7 ዓመትም ከተጠናቀቀ በኋላ የእግዚአብሔር መንፈስ ልባቸውን ነካው። የእግዚአብሔር ምሕረት ክብርና የጽድቅ ግርማም እንደ እሳት አቃጠላቸው። ያ የሐሰት እምነት ትዕቢት ጠፋ። አባ ዘርዓ ብሩክም ተነስተው እግዚኦ 7 ዓመት በኃጢአቴ አገለገልኩ ብለው ጮሁ። ወዲያውኑ በታላቅ ትሕትና መሬት ላይ ተደፍተው ሰገዱ። በዚያም ጊዜ ታላቅ ተአምር ተፈጸመ። ቅዱስ ገብርኤል መልአክ ከሰማይ ወረደ፣ ከአባትም ፊት ቆሙ። ዘርዓ ብሩክ ሆይ አትፍራ፣ እግዚአብሔርም ተቀብሎሃል። የ7 ዓመት ዕዳህን በ7 ስግደት አጥፍተኸዋል አላቸው። የእግዚአብሔር ምሕረት ታላቅ ነውና በአንድ ጊዜ ባሳዩት እውነተኛ የልብ ንስሐ 7 ዓመት የቆየውን የትዕቢት ኃጢአት አጠፋላቸው። ንስሐም የኃጢአት ቅጣት ሳይሆን የመመለስና የመዳን መንገድ መሆኑን ያስተምራል። እግዚአብሔር ፍርሃት። ታዲያ ይህ ታሪክ ለኦርቶዶክስ ክርስቲያኖች የሚያስተምረው ምንድን ነው? 2 ታላቅ ትምህርቶች አሉት። ጽኑ እምነት ማለት የማልወድቅ ነኝ ማለት አይደለም። እምነት ማለት ብወድቅም እንኳን የእግዚአብሔር ምሕረት ከኔ ይልቅ የላቀ ነውና ተመልሼ ወደ ራሱ እመጣለሁ ማለት ነው። ለንስሐ ኃይል ሁልጊዜ ክፍት መሆን አለብን። የእግዚአብሔርን ፍርሃትና አክብሮት እግዚአብሔርን መፍራት ማለት ነው። በፍርሃትም መኮማተር ማለት አይደለም። ይልቁንም የእርሱን ቅድስና ማክበር፣ ምሕረቱን ማድነቅ እና ከእርሱ መለየት የማያስከትለውን ስቃይ መፍራት ነው። አባ ዘርዓ ብሩክ በትዕቢት ከእግዚአብሔር ተለይተው ነበር። ወደ ንስሐም ሲመለሱ ግን ምሕረቱ በማጣት ፍርሃት ተቃጠሉ። ይህም ፍርሃት ወደ ድህነት በመራት ፍርሃት ነው። የእውነትም ፍርሃት የመጀመሪያ ነው። አባ ለ7 ዓመት ያህል ምሕረቱን ረስተው ነበር። ዛሬ ብዙዎች በእምነት ጸንተው ስላሉ ንስሐና ትሕትና ስንዘነጋ እንፈተናለን። በቅዱስ አባ ዘርዓ ብሩክ ታሪክ እግዚአብሔር ከክብር ወድቀን በጸጸት ወደ እርሱ እንመለስ በፍቅራችንም በፍቅሩና በምህረቱ እንደሚጠብቀን እንረዳ። አጠቃላይና ጥሪ ወንድም እህቶቼ ትህትና የህይወት ቁልፍ ነው። ኃጢያቶችን የቱንም ያህል ቢከብዱን የንስሐችን በር
ተዘግቶ አያውቅም። የእግዚአብሔር ፍርሃት በልቡናችን እንጠብቅ። ይህም ፍርሃት ወደ ፍቅርና ወደ ዘላለማዊ ድህነት የሚመራን ነው። ጸሎታችንንም ገድላችንንም በትዕቢት አናጨልመው። ሁልጊዜም በትህትናና በንስሐ በቅንነት ወደ አባታችን እንመለስ። ታሪኩን ከወደዳችሁት ላይክ አድርጉልኝ። ለሌሎች ኦርቶዶክሳዊ ወገኖቻችንም ሼር እናድርግ። የእግዚአብሔር ጸጋ ከሁላችንም ጋር ይሁን፣ አሜን። ይህንን የተዋህዶን እንሰብካለን ቻናላችንን ሰብስክራይብ በማድረግ የአንዳንድ መልእክቶችንና የተዋህዶ ስብከቶችን ስሙ። እኔ ብሩክ ይርጋለም ነበርኩ። የእግዚአብሔር ምሕረትና ጸጋ በእናንተ ጋር ይሁን።